ህፃናትን ትምህርት ቤት ወይም መዋለ ህፃናት ከማስገባታችን በፊት ማስተማር ያለብን 7 ዋና ዋና ነገሮችን ልንገራቸው። ብዙ ወላጆች ከትምህርት ቤት በፊት የሚያስተምሩት ከለር፣ ሼፕ መለየት፣ ከዛ ኤቢሲዲ ማስቆጠር ይመሳሰሉት ነው። ግን ለህፃናት የሚጠቅሙ እነዚህ አይደለም። ለህፃናት የሚጠቅሙ ለኮሙኒኬሽን የሚጠቅሙ 7 ዋና ዋና ስኪሎች ወይም የህይወት ክህሎቶች አሉ። እነዛን ክህሎቶች ሳይማሩ ወደ ትምህርት ቤት ከገቡ ህፃናት ሊቸገሩ ይችላሉ። ታዲያ እነዚህ የህይወት ክህሎቶች የትኞቹ ናቸው? በዛሬ ቪዲዮ ነግራችኋለሁ። እስከ መጨረሻው ቪዲዮ ተመልከቱ። ይህ ቪዲዮ ለብዙ ወላጆች ያስፈልጋልና ላይክ፣ ሼር ማድረግ አትርሱ። እንዲሁም ኮሜንት አድርጉ። ቪዲዮውን እስከ መጨረሻው ተመልከቱና ምናልባት ያስፈልጋቸዋል ብላችሁ ለምታስቡ ወላጆች ካለ ሼር ያደርጋችሁ አሳዩአቸው። በደንብ ይሄን ትምህርት በደንብ መውሰድ አለብን። ሁላችንም ትምህርት ቤት ከማስገባታችን በፊት ልጆቻችን ማሰልጠን ያለብን ነገሮች አሉና እነዚህን በደንብ ማወቅ አለብን። ምናልባት ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰዎች ይህ ብሩክ ኢድስ የሚባል ዩቲዩብ ቻናላችን ነው። ምናልባት ቤተሰብ ካልሆናችሁ ደግሞ ሰብስክራይብ አድርጉ። የደወል ምልክት በመጫን አዳዲስ ቪዲዮዎች ዘውትር ሰኞ፣ ሮብና ዓርብ ምሳ ሰዓት ስንለቅ እንዲደርሳችሁ የደወል ምልክት መጫን አትርሱ። እንደሚታወቀው እንግዲህ አሁን ትምህርት ቤት የተከፈተበት ባክ ቱ ስኩል የሚባለው ሲዝን ላይ ነው ያለነው። ሁሉም ወላጅ ልጁን ለመጀመሪያ ጊዜ ትምህርት ቤት ሲወስድ በጣም ደስ ይለዋል። በጣም ኢምፕረስ የሚያደርግ ደስ የሚል ጊዜ ነው። ታዲያ በዚህ ጊዜ አንዳንዶች በጣም ይደነግጣሉ። ለምን? ከትምህርት ቤት የሚሰሙት ፊድባክ ልጆቻችሁ ግን አቴንቲቭ አይደሉም፣ በጣም ሃይፐር ሆነዋል፣ አይረጋጉም፣ ክፍል ውስጥ አይቀመጡልንም፣ በጣም ይጮሃሉ የሚል ሪስፖንስ ከትምህርት ቤት ሲመጣላቸው ወላጆች በጣም ይጨነቃሉና እነዚህ ሁሉ ችግሮች ግን የሚከሰቱት መጀመሪያ ስላልተሰራባቸው ነው። ወላጆች ቤት ውስጥ መስራት ያለባቸው ያማት እድሜያቸው ህፃናት 3 ዓመት ሳይሞላቸው በፊት መስራት ያለብን ነገሮች አሉ። እነዛን ካጠናቀቅን ትምህርት ቤት ሲገቡ ወይም መዋለ ህፃናት ሲገቡ ምንም አይቸገሩም። ለኮሙኒኬሽንም ለብዙ ነገሮች በጣም በቀላሉ አሲሚሌት ማድረግ ወይም መዋሃድ ይችላሉ ከሌሎች ህፃናት ጋር። ታዲያ እነዚህ ማስተማር ያለብን ነገሮች የትኞቹ ናቸው? አንደኛ፣ አንድ ጨዋታ ላይ በቂ የሆነ አቴንሽን እንዲሰጡ መርዳት። አቴንሽን ስፓን ህፃናት ላይ በጣም አጭር ነው። 2 ሲባዛ በእድሜ ይለዋል። ያ ማለት እድሜው ለምሳሌ 2 ዓመት ልጅ ከሆነ 2 ሲባዛ በ2 4 ደቂቃ ነው አቴንቲቭ መሆን የሚችለው ለአንድ ነገር ማለት ነው። ቢያንስ ያችን 4 ደቂቃ ግን በአንድ ጨዋታ ላይ አቴንሽን እንዲኖረው ማረጋጋት መቻል አለብን። ለምሳሌ ጭቃ እያወቁ ሊሆን ይችላል፣ ወይም ደግሞ አርቲፊሻል ነገሮች አርቲፊሻል ዶም ይባላል፣ አርቲፊሻል ጭቃ እሱን እያወቁ ሊሆን ይችላል፣ ወይም ጠጠር እየቆጠሩ ሊሆን ይችላል፣ ወይም ብሎኮችን እየሰካኩ ሊሆን ይችላል። እነዚህን አቴንሽን ስፓናቸውን የሚይዙ አይነት ጨዋታዎችን እያጫወታቸው ረጅም ሰዓት በዛ አቴንሽን እንዲሰጡ ማድረግ አለብን። አቴንሽን ለትምህርት ዋና ስኪል ነው። ትምህርት ከመማራቸው በፊት ህፃናት ረዘም ያለ አቴንሽን ስፓን ቢውልድ ማድረግ አለብን። ከዚህ በተቃራኒ ደግሞ ለምሳሌ አጫጭር ጨዋታዎችን ወይም አጫጭር ቪዲዮዎችን የምታሳዩአቸው ከሆነ ያ እንደሱ ሲሆንባቸውና አቴንሽን ስፓናቸው በጣም እየቀጨጨ እያነሰ ይሄዳል። ስለዚህ አጭር ጨዋታ አጭር ነገር ይፈልጋሉ። ቶሎ ከአንዱ ወደ አንዱ መሄድ ይፈልጋሉ። ይህ ደግሞ አቴንሽን ስፓናቸው በጣም ይገልብናልና ይህንን ቀድመን መስራት ይኖርብናል ማለት ነው። ስለዚህ እንዴት እንስራ? አንደኛ የአቴንሽን ጨዋታዎችን ማሰራት። ለምሳሌ ኳስ እየወረወራችሁ እንዲቀል ማድረግ ሊሆን ይችላል፣ ወይም ጠጠር ወይም ባቄላ ነገር ሃይላንድ ውስጥ መክተት ሊሆን ይችላል፣ ቢልዲንግ ብሎኮችን ወይም መገጣጠም ሊሆን ይችላል፣ ወይም ሌሎችን ብቻ ለአቴንሽን የሚጠቅሙና ረጅም ሰዓት ያዝ የሚያደርጉ አይነት ጨዋታዎችን ማጫወት ከእናንተ ከወላጆች ይጠበቃል። እነዚህን ጨዋታዎች 3 ዓመት ሳይሞላቸው በደንብ ማስለመድ ይኖርባቸዋል። በነገራችን ላይ ልጃችሁ የአቴንሽን የፎከስ በጣም ችግር ካለበት፣ የቋንቋ የንግግር በጣም መዘግየት ካለበትና ባህሪው ለየት ካለባችሁ ቀድሞ ሐኪም ጋር ማማከር የተሻለ ነው የሚሆነው። በዚህ ጉዳይ ህክምና ምርመራ እንዲሁም ማማከር ከፈለጋችሁ ከታች ባሉ ስልኮች ደውላችሁ ብሩክ ኢድስ ልዩ የጽናትና ታዳጊዎች ክሊኒክ ላይ በአካል መጣችሁ ማማከር እንዲሁም ማሳከም ትችላላችሁ። ምናልባት ቴራፒም ካስፈለገው ወይም ሌሎችም መፍትሄዎች ካስፈለጉት ለልጆቻችሁ የሚታዘዙ ሰፕሊመንቶች ሊኖሩ ይችላሉ። አድራሻችን ጦር ኃይሎች አውግስታ ድልድይ ወደ ወይራ የሚወስደው አዲስ መንገድ ላይ ያገኙናል። ሁለተኛው የህይወት ክህሎት ደግሞ ህፃናት ራሳቸውን መመገብ መቻል አለባቸው። ህፃናት በአማካኝ 1 ዓመት ተኩል 1 ዓመት ጀምሮ በራሳቸው መብላት ይፈልጋሉ። ይህ ደግሞ በጣም ጤናማ የሆነና ልናበረታታው የሚገባ ነገር ነው። ጡጦ 1 ዓመት ተኩል መቆም አለበት። በኩባያ ራሳቸው አንስተው መጠጣት መቻል አለባቸው። ስፑን ፊዲንግ ወይም ደግሞ ማንኪያ ወይም ሹካ መያዝ ደግሞ ከ9 ወር ጀምራችሁ እስከ 1 ዓመት ተኩል ባለው አለማምዷቸው በራሳቸው እንዲመገቡ። አውቃለሁ በጣም ሜሲ ነው የሚሆነው። በጣም ሊቆሽ ይችላል፣ ልብሳቸው ሊያዝረከረኩ ይችላሉ፣ ሊደፉት ይችላሉ። ይህ ግን የነሱ ትምህርት ጊዜ ነው። መብላት ብቻ ሳይሆን ወይም የምግብ ጊዜ ብቻ ሳይሆን የሚማሩበትም ጊዜ ነው። ትምህርትን እያስተማራችሁ አት ሴም ታይም መመገብ ይኖርባቸዋል ማለት ነው። ስለዚህ በራሳቸው እንዲመገቡ አበረታታቸው። ትንሽም ቢሆን ቢበሉ ጥሩ ነው። ከዛ በሚቀጥለው ፌዝ ላይ ደግሞ እናንተ ማግሮስ ትችላላችሁ። ስለዚህ ያቀያየራችሁ አንዴ በእነሱ በራሳቸው እጃቸው፣ አንዴ ደግሞ በእናንተ ፊድ እያረጋችሁ ኢንዲፔንደንት የሆነ ፊዲንግ ወይም በራሳቸው መብላት እንዲችሉ ማስለመድ አለባችሁ። ሶስተኛውና ዋናው ነገር ደግሞ ፖፖ ማስለመድ። ፖፖ ህፃናት እንደየተፈጥሯቸው ቢለያይም ብዙ ጊዜ በአማካኝ ከ1 ዓመት እስከ 2 ዓመት ባለው ጊዜ ራሳቸው ዲማንድ ይኖራቸዋል። ወይንም ልክ ካካ ሲመጣ የሆነ የሚያሳዩት ምልክት ይኖራል። ያንን ምልክትና ክሉ ተከትላችሁ ቶሎ ማስለመድ አለባችሁ። አንዳንዶቹ ኢቭን 7 ወር 8 ወር ቁጭ ማለት ሲጀምሩ ቀጥታ ፖፖ ይሰጧቸውና ያስለምዷቸዋል። ስለዚህ
ቀድሞ ማስለመድ ለእናንተም በጣም ኢኮኖሚካሊ ዳይፐር ወጪ ይቀንስላችኋል። ከዛ በተጨማሪ ደግሞ ልጆችም ትምህርት ቤት ሲገቡ አይቸገሩ። በራሳቸው መጸዳዳት፣ በራሳቸው ሸንተው ወይም ካካም ካለ ራሳቸው ተጽዳቱ መነሳት ለነሱ ትልቅ ስኪል ነውና ይህንን በተቻለ መጠን ከ3 ዓመት በታች ለመጨረስ ሞክሩ። ይህን ስታደርጉ ግን ጥርፊያ መኖር የለበትም። ጥርፊያ ካለ ወይም ቁጣ ካለ ወይም ቶሎ ለማስለመድ በጣም ምትጥሩ ከሆነ ግን ልጆች ይደነግጣሉ። የዛኔ ሰገራቸው መያዝ መቆንጠጥ ይጀምራሉ። የዛኔ ሰገራቸው እየደረቀ ይሄዳል። አንዴ ደረቁ ደግሞ ከወጣ ስለሚፍቃቸው ወይም ካካቸው መጫው አካባቢ በጣም ስለሚያማቸው ሁለተኛ ፖፖ ሲያዩ በጣም ይጮሃሉ። ፖፖን እንደ ጠላት ወይም እንደ ህመም ነው የሚቆጥሩት። ስለዚህ ረጋ ብላችሁ ቀድማችሁ ጀምራችሁ ለምሳሌ ከአንድ ዓመት ተኩል ጀምራችሁ ቀስ እያላችሁ ማለማመድ። በጣም አግሬሲቭ መሆን የለባችሁም፣ በጣም ደግሞ ሪላክታንትም መሆን የለባችሁም። ስለዚህ በጊዜ ማስለመድ ያለባችሁን አስለምዱ። ፖፖ ለማስለመድ የሚረዱ በጣም ቀላል የሚባሉ ወደ 9 ቴክኒኮች አሉና እነዛ ቴክኒኮች ዶክተር ቃል ኪዳን ከዚህ በፊት ሰርታላችኋለች። ያን ቪዲዮ ለማየት ከፈለጋችሁ ከታች ያለውን ብሩክ ኪድስ የሚለውን ቻናል ተጫኑት። ከዛ በመቀጠል ቪዲዮስ የሚለውን ተጫኑ። ከዚህ በፊት የሰራናቸው ከ250 በላይ በጣም ብዙ አስተማሪ ቪዲዮዎች አሉ። ከነዚህ ውስጥ አንዱ ስለ ፖቲ ትሬኒንግ ነው፣ ማለት የፖፖ ትሬኒንግ ማለት ነው። እሱ ላይ ሙሉ መረጃ አለ። ያን ቪዲዮ ተመልከቱት እና በዛም በደንብ ጥቅም እንደምታገኙ ተስፋ አደርጋለሁ። ውድ የብሩክ ኪድስ ቤተሰቦች እንኳን ለ2018 ዓመተ ምህረት አዲስ ዓመት በሰላምና በጤና አደረሳችሁ። ብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ አዲሱ ዓመት የሰላም የጤንነት የእድገት ዓመት እንዲሆንላችሁ ከልብ ይመኛል። በነገራችን ላይ ብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ በአዲስ ዓመት አዲስ ነገር ይዞላችሁ መጥቷል። ይህም የፕሪስኩል ሜዲካል ቼክአፕ ያ ማለት ህፃናት ትምህርት ቤት ከመግባታቸው በፊት ማድረግ ያለባቸውን የጤንነት ምርመራ አዘጋጅቶላቸዋል። በዚህ ምርመራ ስር 3 ዋና ነገሮች የሚጠቃለሉ ሲሆን አንደኛው በህፃናት ስፔሻሊስት ሐኪም የሚደረግ ሙሉ ምርመራና ህክምና፣ ሁለተኛው የላቦራቶሪና የአልትራሳውንድ ምርመራ፣ ሶስተኛ የስነ ምግብ የማማከር አገልግሎት አንድ ላይ በፓኬጅ መልክ አዘጋጅቶላቸዋል። ይህንን አገልግሎት ማግኘት ከፈለጋችሁ ከታች ባሉ ስልኮች ደውላችሁ በአካል መምጣት ትችላላችሁ። አድራሻችን ጦር ኃይሎች አጉስታ ድልድይ ወደ ወይራ የሚወስደው አዲሱ መንገድ ላይ ያገኙናል። ለበለጠ መረጃ ይደውሉ። አራተኛው ነገር ማስለመድ ያለባችሁ ደግሞ ለተወሰነ ደቂቃ የሚሆን ሰዓት ከወላጆች መነጠልን መልመድ አለባቸው። በተለይ ደግሞ እድሜያቸው 2 ዓመት ተኩል ከሆነ በኋላ ኢሞሽናል ስታቢሊቲ ካገኙ በኋላ ያ ማለት ሴኩርድ የመሆን ስሜት ካገኙ በኋላ ተወሰነ ደቂቃ 10 ደቂቃ 20 ደቂቃ 30 ደቂቃ ያደርጋችሁ ከናንተ ሲለዩ ምን አይነት ስሜት ያመጣሉ፣ ሴፍቲ ይሰማቸዋል ወይ፣ ይለምዱታል ወይ የሚለውን ቴስት ማድረግ አለባችሁ። ለምሳሌ ቀን ሙሉ ጊዜ እስከ 3 ዓመቱ እስከ 4 ዓመቱ ከናቱ ጋር የዋለ ልጅ ድንገት ትምህርት ቤት ስናስገባት በጣም ጮሃ ሊሆን ይችላል፣ በጣም ኢሪቴብል ሊሆን ይችላል። ለምን ሴፍቲ አይሰማው። ስለዚህ ያንን ቀስ ያላችሁ ማስለመድ ይኖርባችኋል። በነገራችን ላይ ከ2 ዓመት በታች እኛም የምንመክረው ከእናት ጉያ ባይወጡ እናት ወይ አባት ወይ አሳዳጊ ሁሉ ጊዜ ከነሱ ጋር ሆኖ ሴፍቲ እንዲሰማቸው ኢሞሽናል ስታቢሊቲያቸው ሴኩርድ መሆን አለበት። ከ2 ዓመት በታች ከወላጆች ሲነጠሉ ለምሳሌ በዴኬር ወይም በሌላ ነገር ተነጠሉ ማለት ልጆች ኢሞሽናል ስታቢሊቲ ሳያገኙ ባህሪያቸውን በደንብ ሳይገሩት አይምሯቸው በደንብ ሳይስተካከል የመለየትን ስሜት መልመድ የለባቸው። ከሆነ እድሜ በኋላ በተለይ እድሜያቸው 2 ዓመት ተኩል 3 ዓመት ጀምሮ ግን ያን የመለየትን ሴፓሬሽን አንዛይቲ ወይም የመለየትን ፍርሃት እየቀነሱ ይሄዳሉና ያንን ማስለመድ ይኖርብናል። አምስተኛ ማስተማር ያለብን ተራን ጠብቆ ማጫወት ወይም ተራ በተራ መጫወት። ለምሳሌ የኳስ ቅብብሎች ሊሆን ይችላል ወይ ሌሎች ነገሮች ቅብብሎች፣ ብቻ ተራ መጠበቅ እንዳለባቸው ስርዓት መልመድ እንዳለባቸው በጨዋታ መካከል ስርዓት እንዳለው መልመድ አለባቸው። ይህ ደግሞ በቀላሉ ከሌሎች ህፃናት ጋር እንዲላመዱ እንዲዋሃዱ ይረዳቸዋል። ስድስተኛው ማወቅ ያለባቸው ነገር ደግሞ ትዕዛዝን መቀበል። ለምሳሌ በቀላሉ ነግራችሁ ጆሮ፣ አይን፣ አፍንጫ የሚለው ነገር ገና ከ1 ዓመታቸው ጀምሮ ማሳየት አለባችሁ። ጆሮ የቱ ጋር ያለው፣ አይናቸው የቱ ጋር ያለው፣ አፍንጫ ያላችሁ ማስለመድ። ከዛ ደግሞ ጫማ ያላችሁ ጫማ አምጣ፣ ይሄን አምጣ፣ ትዕዛዝን ማስለመድ። ረጅም ሰዓት ቲቪና ሞባይል ላይ የሚውሉ ህፃናት ብዙዎች የሚቸገሩት ምንድነው ትዕዛዝን አንደርስታንድ ያደርጉ ወይም ኢግኖር ያደርጋሉ። ከስክሪን አላቃችሁ ህፃናት በተቻለ መጠን ከእናንተ ጋር እንዲውሉ አድርጋችሁ ስራችሁን እንዲያግዙ አድርጋችሁ። በጣም ቀላል የሚባሉ ነው ጆግ ማቀበል ሊሆን ይችላል፣ ውሃ ማቀበል ወይም ደግሞ ዕቃ ማቀበል። እነዚህን ትዕዛዞችን ማስለመድ አለባችሁ። ትዕዛዝ ከለመዱ አቴንቲቭ ይሆናሉ። ትምህርት ቤትም ሲታዘዙ ሁሉንም ባንዴ ማድረግ ይጀምራሉ ማለት ነው። ሰባተኛውና ዋናው የመጨረሻው ዋናው ፓርት ደግሞ የቋንቋ የኮሙኒኬሽን የንግግር ብቃታቸውን ከፍ ማድረግ። ይህ የቋንቋ የንግግር የኮሙኒኬሽን ብቃት ከፍ ለማድረግ ብዙ ቴክኒኮች አሉ። ፕሪ ላንጉዌጅ ስኪል የሚባሉ አሉ። ያ ማለት ከቋንቋ ከንግግር በፊት ማስለመድ ያለብን ነገር አለ። ከዛ ደግሞ ቋንቋን ለማስለመድ ወደ 10 ቴክኒኮች አሉ። እነዚህ ቴክኒኮች በሚቀጥለው ቪዲዮ ይዤላችሁ እመጣለሁ። ምናልባት ያ ቪዲዮ ቶሎ እንዲሰራላችሁ ከፈለጋችሁ ስራልን እያላችሁ ኮሜንት አድርጉልን። በዛ መሰረት አዲስ ቪዲዮ ለብቻው እሰራላችኋለሁ ማለት ነው። ስለዚህ ባጭሩ ህፃናት ትምህርት ቤት ከመግባታቸው በፊት አቴንሽን መማር አለባቸው። ሴኩርድ ወይም ደግሞ መረጋጋት መልመድ አለባቸው። ትዕዛዝ መቀበል አለባቸው። አይ ኮንታክት በደንብ ፈጥረው ከሰዎች ጋር ለመጫወት ተራ መጠበቅ አለባቸው። ከህፃን ጋር መጫወት በራሱ
ሴፍቲ መሰማት አለበት። እነዚህን በደንብ ማስለመድ ይገባቸዋል። ይህን ለማድረግ ደግሞ ገና ከ1 ዓመት ጀምሮ ከልጆች ጋር ያጫወታችሁ ከእናንተ ጋር ያጫወታችሁ በደንብ መስራት ያለባችሁ ነገር ነው። ድንገት 3 ዓመት ድንገት 4 ዓመት የሚከሰት ነገር አይደለምና ስራ ነው፣ ፕሮሰስ ነው። ቋንቋ ንግግር አፍ መፍታትም ፕሮሰስ ነው። ያን ፕሮሰስ በደንብ ካልሄዳችሁት በኋላ ሊቸገሩ ይችላሉና ለልጆቻችሁ እነዚህ ምክሮች ተግባራዊ አድርጉ። ቪዲዮ እንደወደዳችሁ ተስፋ አደርጋለሁ። እንግዲህ አስፈላጊ ነው ብላችሁ ካሰባችሁ ሼር አድርጉት፣ ለብዙ ወላጆች አካፍሉት። ምናልባት ቤተሰብ ካልሆናችሁ ቤተሰብ እንድትሆኑ ተጋብዛችኋል። ዶክተር ፋሲል ነኝ፣ የህፃናት ስፔሻሊስት ሐኪም ከብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። መልካም ጊዜ።